ትፈራለች። ከዝና በላይ ስላለው ሰው ስለዛ ጭራቅ ሰው ነው ማሰብ ያለብን። እነዚህ ሰዎች እኮ ሀገሪቱ ላይ አሉ የተባሉ ክፉ ሰዎች እንደሆኑ ነገረኛል። ምንድነው ነገሩ? ሰው ሁሉ ተስፋ እየቆረጠ ነው እንዴ? ሞገስ አንተም ተስፋ ቆረጥክ? አይ አይደለም፣ ነገር እኮ ምን ያክል አደገኛ እንደሆነ ለመናገር እኔ ደግሞ ተስፋ አልቆረጥኩም። ይኸውልህ ሞገስ፣ እኔም በዚህ ሰዓት ወደኋላ የሚመልሰኝ አንድም ነገር የለም። ሞቶም ከሆነ ሬስ መድብል ወይ ይሄን ነገር ፖሊሶች እየመረመሩ ነው። ያስቀመጠችው መረጃ ትንሽ አጫውተኝ እንጂ። አይ ቸኩላለሁ። ቁጭ በል። ኧረ አልቀመጥም። ቁጭ በል እንዴ! ዛሬ መጣህ ማውለ ነገር ሳትቀምስ ሳትሄድ ኤፍራታ፣ እኔ ቸኩላለሁ። ኧረ እባክህ ቁጭ በል፣ ቁጭ በል። መረጃውን ይልቅ አለ ያልሽኝ መስጭኝና ልሂድ። ችግር የለውም ቁጭ በል። ኧረ እኔ አልቀመጥም። እንዴ ምን ሆነሻል? የሆነ ነገር ጠጥተህ ትሄዳለህ። እባክህ ቁጭ በል። ምን ነው ጨካኞች መግደል እንጂ መሞት ትፈራላችሁ አይደለም? በፍጹም እኔ ዝና ሞትን አልፈራም፣ አልሞትም። ውሸታ፣ ልብ ተንበቅብቋል። ዛሬ ልገልን የመጣሁት ወንድሜ የት ነው ያለው? አላውቅም፣ አንተንም አላውቅም፣ እሱንም አላውቀውም። የማውቀው ነገር የለም። ትበል። ክፍል ምሳሌ 87 ተለቋል። ምሳሌ ነይ ቶሎ ነይልኝ እያለች ቅድስት እያለቀሰች ትገኛለች። ዳጣ ነይ ቶሎ ስትላት እሺ እመጣለሁ። ምንድን ነው የተፈጠረው? እኔ እኮ እነ ሞገስ ጋር እየሄድኩ ነበር። ምንድን ተፈጥሮ ነው? እንግዲህ ዚና እየሮጠ እንግዲህ መድብልም አምልጦታል። እንግዲህ እየሮጠ አምልጦታል ማለት ነው። መድብል እንግዲህ በቃ እተኩሳለሁ በማለት እተኩሳለሁ ሲል ሳይተኩስበት ዝና አምልጦ ሄዷል። ዝና እንግዲህ እንደሚታወቀው በጣም ከባድ ሰውና እንደዚሁም አታላይ ሰው ነው። ሊገኝም አልቻለም። ሁለት ጊዜ ለመተኮስ መድብል ሞከረ፣ ሊያገኘው አልቻለም። አሁንም በሩጫ መኪናውን ይዞ ይሄዳል። አመለጠ ማለት ነው። መድብል ምን ማድረግ ይችላል? ኤፍራታ እንግዲህ ምን አግኝተሽ ነው ዛሬ እንደዚህ ሆንሽው? ደስታሽ በቃ ወደር የለውም ስትላት እንግዲህ በቃ ማህሌት እየዘፈነች ትገኛለች። አይመስለኝም። በቃ እንግዲህ ዝና አንቺን ሲሰርብሽ እንጂ ሲያሞግስሽ ሰምቼ አላውቅም። እኔም ያሞገስኩት በኩራቱ ነው። ዝና ሰው ይወዳል እያልሽ ነው? ወርቅ ቢያነጥፍልኝ እኔ በየትም ቢሆን ዘልሌ አላምነውም ትላለች ኤፍራታ። እንግዲህ ኤፍራታ በጣም አሳቢና ጎበዝ ናት። በቃ እንግዲህ አታስቂኝ እያለች እሷም ትስቅባታለች። ምን ያስቃል? እንደዚህ እኮ ትዘፍኒለት እንግዲህ ተንበርክኮ ቀለበት ያደረገልሽ ነው የሚመስለው። ኤፍራታ ይኸውልሽ በቃ ፍቅሩን እያቸነፍኩት ነው። በእጅም ለማስገባት ደግሞ ትንሽ ነው የቀረኝ። ስለዚህ ላንቺ ብቻ ሳይሆን ለኔም ቀን ይወጣል። እኔም ይሄ ቀን ናፍቆኛል። አሁን ግን ሩቅ አይሆንም ትላለች ማህሌትም እንግዲህ በጣም እርግጠኛ ነኝ ክፉ ሰው እንደዝና አይነት በቃ ከራሶች እንግዲህ ከማንም ጋር ይዘውም ትላታለች። ለንቆንስ ትንሽ መስመር ካገኘሽ ልጅ ወልደሽ ቁጭ ብለሽ ብትበይ ነው የሚሻለሽ ትላትና እንግዲህ ኤፍራታም ትነግራታለች። ማህሌት እንግዲህ ያው በጣም ደስተኛ ሆናለች። ዝናም እንግዲህ ምን እያለ ይገኛል? እኔ ዛሬ እኮ ተሞቶ የተረፍኩት ይህን ሰውዬ አስቀድሜ እኔ ታላስቀደምኩት በቃ በጣም ያስፈራኛል። እሱን ማስወገድ አለብኝ እያለ ዝናም ስለፈራ መድብልን
መጀመሪያ ማስቀደም አለብኝ እያለ ነበር። ዝና አሁን ላይ እንግዲህ መጨረሻው ነው ብሎ እንግዲህ ያው በሩጫ በማምለጡ መድብልም ተናዶበታል። አሁን እንግዲህ እሱን ማስቀደም አለብኝ እኔ በጋለ ጥይት እንግዲህ እንደዛ ማድረግ ነው ያለብኝ። እሱን አልሰደውም እኔ እንደዛ አድርጎ ከሞት እኮ ነው ያመለቁት። ዛሬ በፍርሃት እንግዲህ በሩጫ ያመልጣል። ይሄ ቆሻሻ የሆነ ልጅ እያለ እንግዲህ ስልክ ይደውላል። ስልክም ሲደውል ወደ ኋላም ወደፊትም በማየት እንዴት ነው ካሌብ፣ በቃ አዲስ ነገር ይዘህ መሆን አለበት የደወልከው። ገዳይ ሲያረፋፍድ ሟች ይገሰግሳል ሲባል ነበር። መድብል ሊገለኝ እኔ ጋር መጥቶ ነበር ሲባል ትሰማለህ። ስለዚህ ካንተ የምፈልገው የምሰማው ሌላ ነው። እንደዚህ አይሆን ካሌብ፣ በቃ ተኮሰብኝ ሊገለኝ ነበር። ይሄን ያክል ደፋር ነው? አዎ ካሌብ ደፋር ነው እኮ በቃ ታሰብነው በላይ ደፋርና ጨካኝ ነው። ስለዚህ ደም ባንጋባ ኑሮ ከሱ ጋር መስራት ነበረብን። እንደዚህ ያሉ ሰዎች ቶሎ መወገድ አለባቸው እያለም እሱም ይነግረዋል። መድብል ግን እንኳን ሊለቀው በዛ ላይ እኔም ብዙ ሀሳብ እያሰብኩ ነበር። የብሩክን መጨረሻ እንዳውቁና አርፈው እንዲቀመጡ ማድረግ አለብን። ይህም ማድረጋችን ተጥቅሞ ጉዳቱ ይብላጥ። እንግዲህ እሱን ማስወገድ ያለብን። መድብል ቢጠፋ ሌላ ሰው ይተካል። መድብል ማጥፋት ይኖርብናል እያለ እንግዲህ ይመክራል። እሱ ተጠፋ ያለ እሱ ማንም ሰው አይኖርም። በቃ አለቀውም። ስለ ብሩክ ትንሽ ፍንጭ እንዲያገኙ እናደርጋለን። እኔም ያልኩት እሱን ነው። እሱን ታገኙ ኋላስ በቅርቡ አዲስ ነገር ካንተ ጠብቃለህ ይለውና እንግዲህ ስልኩን ይዘጋልሽ። እሱም በፊትም ወደ ኋላም በማየት ዝና እንግዲህ ፈርቶ ተሞት አምልጫለሁ ዛሬ በቃ ወይኔ እንዴት ይሄ ውሻ እንደዚህ ሊጫወትብኝ ይላል። እኔን በቃ መጥፋት አለብህ እንደዚህ በቀላልማ እሱም መተው የለብኝም እያለ አሁንም እየዛተና እየፎከረ ይገኛል። መድብል ግን ከሁሉም ጎበዝ ነው። አሁንም ቢሆን አይለቀውም። እንግዲህ ደብዳቤ የተጻፈው የብሩክ ደብዳቤ እኔ ለልጄ ብዙ ነገር ሆኜላታለሁኝ። ልጄንም በሰው ገንዘብ አሳክም ያለሁኝ። ንብረቷን እንግዲህ ቀሪ ሂሳቧ ቤት ነው። ስለዚህ ወጥቼ እንኳን ብቀር ሁሉ ነገር ዝና ያውቃል በማለት ደብዳቤ ጽፎላቸዋል። ይሄን ሁሉ ያደረገው ከአንቺ በላይ ሁሉንም አብልጦ ስለሚወድ ነው። ቅድስት ምሳሌን አደራ መድብል ከመጣ ሁሉን ነገር እንግዲህ ልጅን አደራ በሉልኝ ብሎ ደብዳቤ አስቀምጦ ሄዷል። ይሄንን ሲሰሙ እንግዲህ ሁላቸውም በጣም በሀዘን ተውጠዋል። ይሄንን እንግዲህ እኔ ተጠፋሁም ወጥቼ በዛም ተቀረሁኝ ዝና ያውቃል። እኔም ጠርጥሬ ነበር ዝና ሁሉንም ነገር እንደሚያውቅ እኔም ጠርጥሬ ነበር እያለ መድብልም ካሌብ ሙሲሳ በቃ ራሱ ነው ሁሉንም ነገር አውቀናል። እንደዚህ ያደረገው በቃ ዝና ነው። በቃ እንግዲህ ቅድስትም እያለቀሰች በቃ ስለሞት የሚያወራ ነገር አለ እያለም እሱም ይቆጣታል ማለት ነው። ወንድሜ አልሞተም ብሩክ አልሞተም እያለ እንግዲህ እሱም የሆነ ቦታ አፍነው አስቀምጠውት ነው የሚሆነው። በቃ በዚህ ልክ ስራውን ተተቃወሙት ወንጀሉን አልሰራም ታለ ለምንድን ነው በቃ ቀለውታል እሷም እያለች ዝም ብላ ታለቅሳለች። ዝም በይ ቅድስት ዝም በይ ምን ሆነሻል? በቃ ስለሞት የምታወሪው ምንድነው? ወንድሜ አልሞተም እያለ መድብልም ብሩክ አልሞተም እያለ እንግዲህ ይነግራታል። አርፈሽ ተቀመጭ ብሩክ ወንድሜ አይሞትም። ቅድስት ብሩክን አምጥቼ ልጁን አስረክበዋለሁኝ። በቃ ቅድስት ስለሞት እያወራሽ እኔንም ተስፋ ታስቆርጭኝ እያለ እሱም ለመጥናናት ይሞክራል። እነዛም ወንጀለኞች እጃቸውን ያገኛሉ። ወንድሜ አለ አልሞተም አለ በማለት እሱም ይጥናናል። እንደ ልጅነታችን ተቃቅፈን ወንድሜ ስለኔ መስማት እፈልጋለሁ እያለ እሱም ወንድሜ ብሩክ አልሞተም እያለ እሱም ይጽናናል።
ሉላም ብቻዋን እየተጨናነቀች ትገኛለች። እንግዲህ ሞገስ ጋር ስደውል ስልኩ ስለማይሰራላት በመጨናነቅ እንግዲህ ሉላ አሁንም ስልክ ትሞክራለች። እኔ በፊቱኑ ፈርቻለሁ። ዝናን ብቻ ሁለታቸውን ብትሆኑ አትችሉትም፣ አትሄዱ ያለች ሞገስ ነግራው ነበር። ሞገስ ምንም ቢሆን በቃ ለብሩክ መድብል ብቻውን ነው እሱ ጋር መሄድ አለብኝ እያለ ሉላን አሳምኗት ይወጣል። እሷም ስልክ እየደወለች በመጨናነቅ ስልኩን አንሳውም እንዲህ ሆነህ ነው እያለች በጣም ተጨንቃለች። ሉላ ብቻዋን ስለሆነች ዲያጣ በጣም ጎበዝ ናት። ቅድስት እንደዚህ ማልቀስ የለብሽም በቃ እኔ አልለቃቸውም ብሩክ አንድ ነገር ቢሆንና እኔ አልፋታቸውም እያለች እያጥናናቻት ትገኛለች። ምንም አይሆንም፣ ምንም አይሆንም፣ እሱ ብዙ አትሰቢ አትጨነቂ በማለት እንግዲህ ታጽናናታለች። መድብልን በጣም ሀሳብና በጣም እንትን ብሎታል። ቡናቸውን እየጠጡ እንግዲህ ሁላቸውም ተጨናንቀው ይገኛሉ። ምክንያቱም እያሳሰበው ያለው ወንድሙ ነው። ምን ተፈጥሮ ይሆን በማለት እሱም ምሳሌና ተራ በሚለው እኔ በቃ እሱን አመጣዋለሁ ወንድሜ አልሞተም በማለት እሱም አሁን ላይ ሁላቸውም ሀሳብ ላይ ናቸው። መድብል በጣም ጭንቀት ውስጥና ሀሳብ ውስጥ ገብቷል። ሞገስ ግን እውነት ወንድሜ ሞተ ይመስልሃል ብሎ ይጠይቀዋል። ብሩክ ሞቷል ብለህ ታስባለህ ሲለው መድብል እኔ እንጃ ማንም ምንም ሊል ይችላል፣ እኔ ግን ወንድሜን እፈልገዋለሁ፣ ወንድሜ አልሞተም በማለት ብሩክ አልሞተም እናገኘዋለን ይላል። እንግዲህ ሞገስም የዝናን እንግዲህ ጭራ መከተል ማብቃት አለበት፣ እኔ ወንድሜን መፈለግ አለብኝ ለምን ብሎ ሲጠይቀው ሞገስ ይኸውልህ እና ስለዚህ ድመት ጭራው ስትይዛ ዙራ ትነክስሃለች፣ ስለዚህ ጀርባ ስትይዛት ወደ መሬት ታቀላቅላለች። ዝና ማለት እንደዛው ነው። ስለዚህ ስለ ዝና ማሰብ ሳይሆን ያለብን ከዝና በላይ ያለው ሰው ስለዛ ጭራቅ ሰው ነው ማሰብ ያለብን። እነዚህ ሰዎች እኮ ሀገሪቱ ላይ አሉ የተባሉ ክፉ ሰዎች ናቸው። እንዴት ታዲያ እንዴት እናደርግ እንችላለን በማለት ላይክ ሸር አድርጉት። ወሰላሙ አለይኩም።